ለመስቀልከ እንሰግድ ኦ ዲቅነ ወለትንሣኤከ ቅድስት ንሴብሕ ኩልነ ይእዜኒ ከዋክብት ላዩ መራቆትህን ወደቁ በታላቅ ሐዘን ስብሐት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንበለ ደዌ ወሕማም እንበለ ጻማ ወድካም አመ ከመ ዮም ያብጽሐነ ያብጽሕክሙ ብርሃነ ትንሣኤው ፍስሐ ወሰላም። ውድ አድማጮቻችን በእግዚአብሔር ፍጹም ሰላምታ ቃል ሰላም እላችኋለሁ። ጸሎተ ሐሙስ ምን በመባል ይታወቃል? ደሞስ ምን አበይት ነገሮች ተደረጉ በሚል ለአጭር ጊዜ እንነጋገራለን ማለት ነው። የቅዱሳን አምላክ ከኛ ጋር ይሁን። ጸሎተ ሐሙስ ማለት እንግዲህ የትህትና የአዲስ ኪዳን ብስራት የተበሰረበት ቀን ነው። አበይት ነገሮች ምን ተደርገዋል ሲባል ጸሎተ ሐሙስ ጌታ በጌተሰማኒ አትክልት ስፍራ የጸለየበት በመሆኑ ዋናው ጸሎት ያደረገበት ሆኖ ዛሬ በክርስትና እምነት ተከታዮች ዘንድ ጸሎተ ሐሙስ ወይም ሕጽበተ እግር ተብሎ የሚታሰበው ታላቅ ዕለት ነው። ይህ ቀን 6 የተለያዩ መጠሪያዎችና ጥልቅ ትርጉም አላቸው። 6 ሚስጥሮች አላቸው። አንደኛው ምንድነው ስንል ጸሎተ ሐሙስ ጌተሰማኒ የአትክልት ስፍራ የጸለየበት መሆኑ ይታወቃል። የአትክልት ስፍራ ላይ ሆኖ የጸለየበት ነው አንደኛው ማለት ነውና፣ ሁለተኛው ዋናው መሰረታዊ ነገር ምን ነው? ሕጽበተ እግር። ሕጽበተ እግር ማለት እግር ያጠበበት ነው። የደቀ መዛሙርቱን እግር በማጠብ ትሕትናውን ያስተማረበት ነውና የሁሉንም ደቀ መዛሙርት እግር አጥቦ ትሕትናን ለኛ ያስተማረበት፣ እንግዶች በቤት ሲመጡ ታላላቆቻችን ዝቅ ብለን እግር ማጠብ እንዳለብንና ቅዱሳን አባቶቻችን ሊቃነ ጳጳሳት ዝቅ ብለው ለካህናት ለዲያቆናት እንዲሁም ለሌሎቹ ጳጳሳት እግር እንዲያጥቡ ከዚህ የተነሳ ቤተክርስቲያን ይደረጋል ማለት ነው። ሕጽበተ እግር በመባልም በማንነት ይታወቃል። ይህም ክርስቶስ እግር ዝቅ ብሎ ያጠበበት ስለሆነ ነውና፣ ሶስተኛው ምንድነው ቢባል ምሴተ ሐሙስ ይባላል። የጌታ እራት ወይም ቅዱስ ቁርባን የተመሰረተበት ቀን ነው። ቅዱስ ቁርባንን መስርቶ የሰጠበት ለሐዋርያት እንካችሁ ብሎ የሰጠበት ዕለት ዋናው በሕማማት ሰሞን ሐሙስ ዕለት ብቻ ነው ቅዳሴ የሚቀደሰው። ሌሎቹ ዕለታት አይቀደስም። ይሄም በለሆሳስ በሐዘን ዜማ ነው የሚደረገውና የምሳ እራት ወይም ቅዱስ ቁርባን ለቅዱሳን ሐዋርያት አክብሮ የሰጠው ይሄ እንካችሁ ይሄ ስጋዬ ነው ይሄ ደሜ ነው ብሎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የሰጠበት ዕለት ነው ማለት ነው። ከዚህ የተነሳ ቅዳሴ ይገባል፣ ይቀደሳል። መታሰቢያውን ለማክበር ነውና ቅዳሴ የፍስሐ የደስታ ምልክትና ምሳሌ ስለሆነ ነውና ቅዱስ ስጋውን የሰጠን ክቡር ደሙን የሰጠን አምላካችን ክብር ምስጋና ይድረሰውና፣ አራተኛው ምን ይሆናል? የነጻነት ሐሙስ ይባላል። የሰው ልጅ ከኃጢአት ባርነት ነጻ መውጣቱን የታወጀበት ዕለት ነው። ነጻ የወጣበት የታወጀበት ዕለት የነጻነት ሐሙስ ነጻ የሆንበት ዕለት በመባል ይታወቃል ማለት ነው። አምስተኛ ምንድነው? የአዲስ ኪዳን ሐሙስ። የአዲስ ኪዳን ሐሙስ የጥላው ወይም የብሉይ ኪዳን አልፎ የእውነቱ የአዲስ ኪዳን መስዋዕት የተጀመረበት ስለሆነ የአዲስ ኪዳን ሐሙስ እኛ የታደስንበት ስለሆነ ነውና፣ አምስተኛውና የመጨረሻው ሐሙስ ምን ተብሎ ስድስተኛው ምን ተብሎ ይጠራል ቢሉ የአይሁድ ፋሲካ ወይም አይሁድ የመሻገሪያ በዓላቸውን የሚያከብሩበት ዕለት ነው። አይሁድ ፋሲካን የመሻገሪያ ዕለታቸው የሚያከብሩበት ስለሆነ የአይሁድ ፋሲካ በመባል ይታወቃል ማለት ነው። እንግዲህ በዮሐንስ ወንጌል ምዕራፍ 13 ቁጥር 14 ላይ ጌታ እኔ ጌታና መምህር ስሆን እግራችሁን ካጠብኩ እናንተ ደግሞ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል ብሎ ዝቅ ብሎ በትህትና እግር ያጠበበት ዕለት ነውና፣ ጴጥሮስ እንደውም እንዴት ይሆናል ብሎ ጌታዬ እንዴት ይሆናል ቢለው አይ ትህትና ልናደርግ እርስ በርሳችን ይገባል፣ ይሄ ግድ ሊሆን የሚችል ነው ብሎ ለጴጥሮስ እንትን ቢለው ጴጥሮስ ምን አለው?
ጌታዬ እነሆ እግሬን ብቻ ሳይሆን እጄንም እጠበኝ ብሎ እጁንም እግሩንም ያጠበበት ዕለት ስለሆነ በቤተ ክርስቲያን በስርዓቱ እግር ይታጠባል ማለት ነው። ከዚህ የተነሳ ሁላችን ጸሎተ ሐሙስ በመባል ይታወቃል ማለት ነው። ጉልባን የሚደረገው በዚህ ዕለት ነው። የራቱ ምሳሌ ስለሆነ ጉልባን በዚህ በሐሙስ ዕለት ነው የሚደረገው። ስለዚህ ለዚህ ያበቃን ቅዱስ እግዚአብሔር ክብር ምስጋና ይድረሰው።